ለዚህ ጽኑ ሀገራዊ ፍቅሩና እምነቱ ተገዥ ሆኗል። በተግባር እንዳሳየውም በደልና የፖለቲካ ቁርሾ ታሪክ ለዛሬ ቡድናዊነትና ጎሰኝነት ለተላበሰ የፖለቲካ ልዩነት ቁርቋሶ ወይም ተገቢ ህዝባዊ ቅሬታ ብሎም ለነገ የስልጣን መንበር ባለተራነት ጉጉት ሳይዝ የሀገራችን ህልውና አደጋ ላይ ወደቀ በተባለበት ጊዜ ሁሉ ቀዳሚ ኃላፊነቱ አድርጎ ለኢትዮጵያ ህልውና ታግሏል፣ ህዝቡንም ቀስቅሷል፣ ታግሏል። ይሄ የኢትዮጵያ እምነትና አቋም የትናንትና የዛሬ ተቾቻችን እንደሚሉት አፍአዊ ብቻ ወይም ድንገት በፈርስ ላይ እንደበቀለ እንጉዳይ ዛሬ ብቅ ያለና የሚነቀል ሳይሆን ከትላንት እስከ ዛሬ በተግባርና በግልጽ ከጻፍነው ታሪካችንና ከገነባነው ማንነታችን ጋር የተዋሃደ ቋሚ ሀቅ ነው። ትላንት በጊዜው የነበረውን የደርግ መንግስት ለመጣል ኤርትራን ለማስገንጠል በጥምር እየተዋጉ እየሰግሱ የነበሩት የኢህአዴግና ሻዕቢያ እርምጃና አቋም ሀገራችንን በታትኖ ኢትዮጵያን ሊያጠፋ የሚችል ስለሆነ ከሁሉም በፊት የሀገራችን ህልውናና አንድነት ይቀድማል በሚለው እምነታችን ላይ ተመስርተን በወቅቱ የነበረውን የደርግ መንግስትና የኢትዮጵያ ሰራዊት እንደግፍ የሚል አቋም ይዘን ተንቀሳቅሰናል። ለሌሎችም የፖለቲካ ኃይሎችና ለህብረተሰባችን ጥሪ ያቀርበናል። ይህንን አቋም ግን በወቅቱ የያዝነው የያኔዎቹ ተቺዎቻችን እንዳሉት የገዥነትና የነፍጠኝነት ደማችን ናላችንን ነጥቶት ወይም የዛሬዎቹ እንደሚሉን ራሱን ሊያቆይ አቅቶት እየተንገዳገደ ከነበረ ስርዓት ጥቅምና የስልጣን ፍርፋሪ የማግኘት ጉጉት ኖሮን አልነበረም። እኛን ለስደት በሺዎች የሚቆጠሩ ዜጎቻችንን ለእስር ለህልፈት የዳረገና እየዳረገ የነበረ ስርዓት መሆኑንም ዘንግተን አልነበረም። ይልቁኑ ሁሉም ከበደላችንና ከወቅታዊ ልዩነታችን በላይ የሆነውና ነው ለምንለው ለሀገር ፍቅራችን ተንበርክከን እንጂ ከ1991 ዓ.ም ግንቦት በኋላ ይህንኑ የድርጅታችንን እምነትና አቋም ሳንለቅ የኢትዮጵያን አንድነት የሚያናጋ ብሔራዊ ጥቅሟን ያስደፈረ ፖሊሲ የኢትዮጵያ መንግስትነት ጨብጦ ያካሄዳል ባልነው ኢህአዴግና በዚህ ሁሉ ጸረ ኢትዮጵያ አካሄድ ዋነኛ አጋፋሪና አቀናባሪ ነው ብለን በምናየው ጸረ ኢትዮጵያው ሻዕቢያ ላይ የተቃውሞ ትግላችንን አጧጧፍ ነው። በተከታዮቹ ዓመታትም የተስተዋለው የጎሳ ፖለቲካ፣ ሙሉ በሙሉ ነፃና እኩሌታዊ ያልሆነ የኢኮኖሚ ፖሊሲ፣ የመብት ገፈፋና ረገጣ፣ የተዛባና አድሏዊ የሆነ የፍትህና የዳኝነት ስርዓት እያደገ የሄደው ብሔረሰባዊ መናቆርና ጥላቻ ወዘተርፈ ሁሉም ለቆምንለት የኢትዮጵያ አንድነትና ብሔራዊ ጥቅም መከበር ፍጹም የማይበጅ ከመሆኑም በላይ ህገ መንግስታዊ ድንጋጌ ሆኖ ከተቀመጠው የመገንጠል መብት ጋር ተዳምሮ ሀገሪቱን የሚበታተን አደገኛ አካሄድ ነው ብሎ የሚያምነው ድርጅታችን አንድ ኢትዮጵያ ኢህአዴግን እንደ ድርጅትም ሆነ እንደ መንግስት ፍጹም ባከረረ መልኩ ሲያወግዝና ሲታገል ቆይቷል። ከዚህም አልፎ ባለፉት 30 ዓመታት በሀገራችን ለታየው መመሰቃቀልና የአንድ ትውልድ መተላለፍ ዋነኛ ምክንያት ነው ከምንለው የኢትዮጵያ ዝንተ ዓለማዊ ጠላት ከሆነው ጸረ ኢትዮጵያው ሻዕቢያ ጋር የነበረውን ህዝባችንን ያሳዘነን ቅጥ ያጣ ቁርኝት በማጤንም ኢትዮጵያዊ ዜግነታዊ ማንነት የሌለው የውጭ ኃይል አድርገን እስከ ቅርብ ጊዜ ድረስ ፈረጅ ነው ወይም ደግሞ ስንፈረጅ ቆይተናል። በሌላም በኩልና በተቃራኒው ዛሬም ሆነ ትላንት በዲሞክራሲ፣ በፖለቲካ አደረጃጀት፣ በስልጣን ክፍፍልና በሌሎችም ይህን በመሰሉ ዝርዝር ጥያቄዎች ዙሪያ የተለያየ አቋም ይዘው በመሻኮት ጠቃሚ ለሆነ አገር አድን የህብረት ትግል ሊበቁ አለመቻላቸውን አስወግደውና በጋራና በተናጠል ጠንክረው ከወቅቱ በአደጋ ላይ ለነበረች ሀገራቸውን እንዲታገሉ በመሻት ብዙዎቹን የኢትዮጵያ ተቃዋሚ ፖለቲካ ኃይሎችና ቡድኖች ድርጅታችን በጽናት ደግፏል። ይህንንም ስናደርግ ዛሬ የተደራጁበት የአደረጃጀት መርህም ሆነ የትላንት ድርጅታዊ ታሪካቸው እንዲያግደን አልፈቀድንም። ይልቁንም ከመአህድ እስከ ታንድ፣ ከመዋንበሳ እስከ ኢህአፓ፣ ከኢዲሃቅ እስከ ብሔራዊ ህብረት፣ ከመድን እስከ ኢዲዩ፣ ከብዲህ እስከ አብኮ፣ ከደቡብ ህብረት እስከ ኢዲአፓ፣ ከአማራጭ እስከ ኢኤንሲ፣ ከከፋኝ እስከ መድረክ፣ ከኢተፓድር እስከ አክሽን ሊግ፣ ከኢአግ እስከ ኢዲአአግ ወዘተርፈ ድረስ ያሉትን በአደረጃጀት
በዝርዝር ፖለቲካዊ ፕሮግራም በራዕይ በአንጋፋነት ብሎም በትግል ስልትና ቅኝታቸው የሚለያዩ የኢትዮጵያ ተቃዋሚ የፖለቲካ ኃይሎችና ስብስቦች ካለምንም ማመንታትና ምርጫ በጽኑ ደግፈናል። አብረን ቆመን ከመዘመር አልፈናል። ለጥንካሬያቸውና ለህብረታቸው መጎልበት እንዲረዳ ብለን ካለን መድረክና ጊዜ ቀንሰን አስተናግደናል። ይህም አልበቃ ሲለን መድረክ ፈጥረንና ህዝብ ቀስቅሰን የሚደገፉበትን የተጠናከረ አማራጭ የሚሆኑበትን መንገድ ፈልገናል። ከነዚህም ውስጥ ኢትዮጵያንና ህልውናዋን በገሃድ ከጠላት ጋር አብረው እስከወጉበት ድረስ መገንጠል ያሉትን እነ ኦነግን ሳይቀር የእኛ መድረክን ከፍተን ስናስተናግድ ቆይተናል። ኤርትራውያንንም ከሻዕቢያ ጋር ሳናመሳስል ኢትዮጵያዊ ወንድሞቻችን ናቸው ብለን ፈርጀናል። የአንድ ኢትዮጵያ ድርጅት ይህንን ድጋፍ ሊቸራቸውም ሆነ በትግል አጋርነቱ ከጎናቸው ሊቆም የቻለው ዲሞክራሲ ይላሉ አይሉም፣ ንጉሳዊ ናቸው ፕሬዝደንታዊ፣ ትጥቅ አላቸው የላቸው፣ የዚህ ብሔር ናቸው የዚያ ብሔር፣ ኮሙኒስት ነበሩ ካፒታሊስት፣ ህብረ ብሔር ናቸው አንድ ወጥ ብሔረተኛ፣ ትላንት መገንጠል ብለዋል አላሉ፣ አንጋፋ ናቸው ገና ለጋ ወዘተርፈ ብሎ በመመዘንም ሆነ የትላንት ታሪካቸውንና የነገ ዝርዝር ራዕያቸውን ፈትሾ አይደለም። ይህን ካላደረጋችሁ የሚል ቅድመ ሁኔታ አላስቀመጠም። ድርጅታችን አንድ ኢትዮጵያን ከእነዚህ ሁሉ የሀገራችን የፖለቲካ ኃይሎች ጋር ዛሬም ሆነ ትላንት አብሮ እንዲቆም እንዲደጋገፍና እንዲጓዝ ያደረገው ከላይ የጠቀስነውና ሁሌም ከሌሎች ዝርዝር እምነቶች በላይና ቀዳሚ አድርገን የምናየው የኢትዮጵያዊነት አቋምና ይህንንም ከአደጋ መጠበቅ የሚለው ዋነኛ እምነት ብቻ ነው። ውድ ኢትዮጵያውያን፣ የገነጠለው ኤርትራና የዘረፈው ሀብት ሳያንሰው ዛሬ በታንክና መድፍ ታጅቦ የቀረችውን ኢትዮጵያ ሊያጠፋ የመጣውንና እየተንቀሳቀሰ ያለውን ጸረ ኢትዮጵያ ሻዕቢያ አውግዞ ከሰራዊታችን ከህዝባችንና ከወቅቱ የኢህአዴግ መንግስት ጋር ካለምንም ቅድመ ሁኔታ በመቆም ለሀገራችን ህልውና መከበር እታገላለሁ ያለው ድርጅታችን አንድ ኢትዮጵያ ያለው እምነትና ወይም ያለው እምነትና ታሪክ ይህ ነው። አምና በጁላይ ወር 1900 ጁን 1998 ዓ.ም በካፒቶል ሂልተን ባደረግነው ስብሰባ ከእናንተው ጋር መክረን ያሳለፍነውን አቋምና ከኢህአዴግ ጋር ያለንን ባለብዙ ፈርጅ የፖለቲካ ልዩነት እንዳለፉት ዓመታት ባከረረና የጋራ ሀገራዊ የህልውና ትግላችንን በሚያኮላሽ መልኩ ሳይሆን ቀጣይ በሆነ ገንቢ ትግል ለመግፋት የመረጥነውና የተገደድነው የትላንት ተቃውሟችንም ሆነ ትብብራችን መሰረት በነበረውና በሆነው ከምንም በፊትና በላይ የሀገር ህልውና አንድነት፣ ሉዓላዊነትና ደህንነት መጠበቅ በሚለው ቋሚ እምነታችን አማካይነት ነው። የዚህን እምነታችንንና ከዚህም መንጭቶ የያዝነውን የጸረ ሻዕቢያ ሀገር አደን የትግል አንድነት ትክክለኛነት ይበልጥ አረጋግጦ እንድንገፋበት ያደረገንም ይኸው እንደኛው በኢህአዴግ ላይ ቅሬታ አለው ብለን የምናምነው የሀገር ቤቱ ወገን ኢትዮጵያዊ በወቅቱ የሰጠውና ዛሬም እየሰጠ የሚገኘው ቆራጥ ጽኑና ፍጹም አኩሪ የሆነ ጸረ ሻዕቢያ ምላሽ ነው። ዛሬም ሆነ ትላንት ይህንን ጸረ ሻዕቢያ ሀገር አድን ድጋፋችንንና ጽኑ አቋማችንን በተለጣፊነትና በኢህአዴግ የተገዛ ደጋፊነት መንዝረው የሚኮንኑን የተወሰኑ ወገኖቻችን የዘነጉት ቢኖር የያዝነው አቋም ድንገተኛና አሳፋሪ ሳይሆን ከእስከዛሬ ድርጅታዊ እምነታችን መንጭቶ ከታሪካችን ጋር የተቆራኘ ህዝባዊ ድጋፍ ያልተለየው ክቡር የተራ ኢትዮጵያውያን ዜጎች አቋም መሆኑ ነው። ጀግናው የመከላከያ ሰራዊታችን አባላትና የጦር መሪዎቹ የአባቶቻችንን የጀግንነት ውል ያልሳተ ኢትዮጵያዊ መንፈስና ወኔ ተላብሰው ከወታደራዊ አስቸጋሪነቱ የተነሳ የማይደፈር ከሞራልም አኳያ የማይቻል ተብሎ የተደነፋለትን የ100 ኪሎ ሜትር ባለፈንጂ የባድመ ምሽግ አንጉደው ሻዕቢያን ለዛሬው የምብርክክ ተማጽኖ ያበቁት በዚህ መሰሉ ልዩነት ዘለል አንድነታችንና ህዝባዊ ፍቅር ስለታጀቡ ብቻ ነው። ክቡራትና ክቡራን ተሰብሳቢዎች፣ ለዚህ አጋጣሚ ማለት ነው ለዚህ
ለጋ ህብረ ብሔራዊ ጀግና ሰራዊታችን አባላትና ብርቅዬ የጦር መሐንዲስ መኮንኖች ያለንን ወገናዊ አክብሮትና ኩራት ከመቀመጫችን አንዴ ብድግ ብለን በጭብጨባ ልንገልጽ እወዳለሁ። እርዳታ ለተቋቋመው የኢትዮጵያ ዓለም ኮሚቴ አማካኝነት የእርዳታ ምሽት አካሂዶ ገንዘብ አሰባስቦ አስረክቧል። በቅርቡም ይኸው ኮሚቴ ከሌላ መሰል ኮሚቴ ጋር በመጣመር በጦርነት የተጎዱ ኢትዮጵያውያን እርዳታ አሰባሳቢ በሚሆን ወደ $200,000 የሚጠጋ ገንዘብና መድኃኒት ለተጎዳው ወገናችን እንዲደርስ በማድረግ ላይ ይገኛል። ለዚህም ሲባል አባላችን አቶ አበበ ዘውዱ የአንድ ኢትዮጵያ ተወካይ ማለት ነው በትናንትናው ዕለት ወደ ውድ ሀገራችን ተጉዘዋል። ከዚህም በተጨማሪ ጉባኤው የወቅቱን አደገኛነት ተገንዝቦና የሀገራችንን ሕልውና በማስቀደም እንደ ቅድመ ሁኔታ ከማስቀመጥ ይልቅ በማሳሰቢያነት አባሪ አድርጎ የላካቸውን የፖለቲካ እስረኞች የመፍታትና የቀድሞ ሰራዊት አባላትን ወደ ጦሩ በመቀላቀል ለሀገር ጥቅም እንዲውሉ የማድረጉን ተግባር መንግስት እንዲያጤነውና ተገቢውንም ምላሽ እንዲሰጠው ለማድረግ አንድ ኢትዮጵያ የተለያዩ የድርጅቱን አንጋፋና ዋና አባላት በተለያየ ጊዜ ወደ ኢትዮጵያ ልኮ ተንቀሳቅሷል። በዚህም መሰረት በቅድሚያ ያሰማራው አቶ ዳመና ሰፋን ሲሆን አንጋፋው ጋዜጠኛችን አቶ ሙሴ ወልደማርያምና አቶ ትልቅ ሰው ያደጋልን ተከታታይ ጉዞዎችን አድርገዋል። የኢህአዴግ መንግስት ጦርነቱን ተከትሎ ይፈጠራል ብለን የጠበቅነውን የመቀራረብ ተስፋ እርግፍ አድርገን እንዳንተው ያደረጉ ገንቢ ትብብሮችን አድርጎልን ለመጀመሪያ ጊዜ የተዘጋው የከርቸሌ በር ተከፍቶ የፖለቲካ እስረኞቻችንን ልንጎበኝና ድምፃቸውንም ለደጋፊዎቻቸውና ለዘመዶቻቸው ልናቀርብ ችለናል። በሌላም በኩል የሰራዊቱን ብሔረሰባዊ ጥንቅርን አደረጃጀት፣ የአዛዥና ታዛዥ ግንኙነት፣ ከቀድሞ ሰራዊት አባላት በተመለሱ አባላት ጋር ያለውን ግንኙነት እንዲሁም የውጊያ ሞራልና ብቃት በተመለከተ ይጉላሉ የነበሩ ጥያቄዎችን በአይን አይቶ ለማረጋገጥና በህብረተሰባችን ውስጥ ይነዙ የነበሩ አሉባልታዎች የሌላ ቀጥተኛ የዜና ዘገባ ለማቅረብ እንድንችል ያደረገን ፈቃድ ተሰጥቶናል። ጋዜጠኛችን ለሌላ ጋዜጠኛ የተከለከለ ቦታ ሁሉ በነፃ እንዲንቀሳቀስ ያስቻለ መተማመንን ያዳበረና ዜግነታዊ ኩራት እንዲሰማን ያደረገ ሊመሰገን የሚገባው ተግባር በመንግስት በኩል ተፈጽሟል። በሌላው በኩል ልዑካችን አማካይነት የተደረገው ጉዞ ይህንኑ ቀጥተኛ ግንኙነት የማድረግን ያልነበረ ባህል በከፍተኛ ደረጃ እንዲቀጥል ያስቻለና ወደፊት ማየት ለምንሻው በመከባበርና በመግባባት ላይ የተመሰረተ የፖለቲካ ትግል ተፈላጊ የሆነው ብለን የምናምነውን መተማመንና በግልጽ መነጋገርን እንዲያድግ ይረዳ ነበር። ከዚህ በቀጥታ ያልተያያዘ ቢሆንም መንግስት እስከዛሬ ለኢሰመጉ ነፍጎት የቆየውን ህጋዊ እውቅና መስጠቱ ምንም እንኳን የዘገየ ቢሆንም ከአጠቃላይ ነገ እንድናይ ከምንሻው ሂደት አኳያ ገንቢ በመሆኑ ሊበረታታ ይገባዋል። ወደ ኢትዮጵያውያን ምንም እንኳን መንግስት እነዚህ መሰል መለስተኛ ግን ገንቢ የሆኑ ድርጊቶችን ቢፈጽምም ድርጅታችን አንድ ኢትዮጵያ ካሳየው መልካም ፈቃደኝነት ህዝባችን ይጠብቅ ከነበረው በጎ ምላሽና ለህዝባዊ አንድነቱ መጠንከር ሲባል ሊያደርጋቸው ከሚገቡ እርምጃዎች አንጻር ሲመዘን የእስካሁኑ የኢህአዴግ መንግስት ተግባራት አናሳ ከመሆናቸው በላይ የመቀራረቡንና ብሔራዊ እርቁን ተስፋና አሉታዊ ተጽዕኖ ሆነው አግኝተናቸዋል። የሀገራችንን ዘላቂ ህልውናና አንድነት በጽኑ መሰረት ላይ ከመጣል አኳያ ተፈላጊና መሰረታዊ የሆኑ የህግ የበላይነትን፣ የብሔራዊ እርቅንና ፖለቲካዊ መረጋጋትን ሊፈጥሩ የሚችሉ የመተማመን ግንባታ ወይም ኮንፊደንስ ቢልዲንግ ቀጣዩ እርምጃዎች
የመውሰዱን ኃላፊነት የኢህአዴግ መንግስት ከወዲሁ ለመወጣት ፈቃደኛ ብቻ ሳይሆን በተግባር መንቀሳቀስ ይኖርበታል እንላለን። ይህንን ኃላፊነቱንና ታሪክ የሰጠውን አጋጣሚ በመሸሽ ለድርጅታዊ ፖለቲካዊ የበላይነቱ መቀጠል ሲባል ብቻ በህግ ስርዓቱ ነፃነት ሽፋን የሚያካሄዳቸውን መሸፋፍኖች መቀጠሉ ለሀገራችንም ሆነ ለስርዓቱ መረጋጋት የሚኖራቸው ዘላቂ ጥቅም በፍጹም አይታየንም። ከዚህ አኳያ ልንጠቅስ የምንሻው አሳዛኝና እጅግ የምናወግዘው ተግባር በኢህአዴግ መንግስት ቸልተኝነትና ዳተኝነት ተፈጽሟል። ገና ከጅምሩ የፖለቲካ እስረኞች እንዲፈቱ ያቀረብነውን ጥያቄ ኢህአዴግ በቅንነት ተቀብሎ በፍጥነት ምላሽ ቢሰጥ ኖሮ ምናልባትም ትናንት በጊዜው ሕክምና ባለማግኘት ለህልፈት የተዳረጉት የማዕድ መስራችና ውድ የኢትዮጵያ ልጅ የፕሮፌሰር አስራት ህይወት ሊተርፍ በቻለ ነበር። ይህ ቢሆን ኖሮ ደግሞ በዚህ ረገድ ዛሬ ከሚሰነዘረው ተገቢ ወቀሳና ተጠያቂነት ኢህአዴግ ሊድን ይችል ነበር። ይሁንና አሁንም በዚህም የተሰማንን ቅሬታና ያለንን ጥብቅ ወቀሳ ለኢህአዴግ መንግስት ልናሳውቅ እንሻለን። በእንቅርት ላይ ጆሮ ደግፍ እንዲሉ በጎ ፈቃድንና መሐሪነትን በምንጠብቅበት ወቅት በፍርድ ስርዓት መከበር ስም የማዕድ አባላትና በዶክተር ታዬ ላይ የተፈጸመውን ከ15 እስከ 25 ዓመት የሚደርስ ፍትና መቀራረብ ላይ ያንጓተተ ፍርድ እጅግ እናወግዛለን። ዛሬም የኢህአዴግ መንግስት ይህን እንዲያጥፍና እንዲያርም አጥብቀን እንጠይቃለን። ዛሬ የጤንነታቸው ሁኔታ እጅግ እያሽቆለቆለ የሚገኘው የፖለቲካ እስረኞች ጉዳይ እልባት አግኝቶ ከእስር ወጥተው በህይወት መቆየት ካልቻሉ የሚተወው ቁርሾና የሚፈጥረው ተቃውሞ በሌሎች ጊዜያቸው ባለፈ እርምጃ ሊቀረፍ የማይችል እንደሆነ ኢህአዴግ እንዲገነዘብ ልናስጠነቅቅ እንሻለን። ስለሆነ አሁንም ጊዜው ገና ያላመለጠ በመሆኑ ባለፈው 1 ዓመት ጊዜ ሳያከናውናቸው የቀረውንና ህዝባዊ አንድነቱን ያላላውን የፖለቲካ እስረኞች ጉዳይ እልባት እንዲያገኝ ያደርግ ዘንድ በድጋሚና በጽኑ ልናሳስብ እንወዳለን። ይሄ የፖለቲካ እስረኞቻችን ጉዳይ የጥቂት ተቃዋሚዎች ወይም ወገኖች ጥያቄ ነው የሚለው ግምትም ሆነ መንግስታዊ መደፈርን የሚያስከትል መጥፎ ምሳሌ ይሆናል የሚለው ፍርሃት ከጥቅሙና ከእውነተኛነቱ ይልቅ ያለው ጉዳትና መሰረተ ቢስነት ስለሚያመዝን የኢህአዴግ መንግስት ራሱን ከዚህ ሊያላቅቅና ለበለጠ አንድነትና ህዝባዊ መቀራረብ የሚያበቃን የፖለቲካ እስረኛ መፍታት ሂደት ከአሁኑ ሊጀምር እንደሚገባ ቅን ምክራችንን ልንለግስ እንወዳለን። ይህ ከሆነ የህግ ስርዓቱ እንዳይደፈር አብረን የምንቆምለት የፖለቲካ ትሩፋቱ ደግሞ ለሁላችንም የሚበጅ ይሆናል ብለን እናምናለን። በእነዚህ መሰል እርምጃዎች አማካይነት በኢህአዴግና በተቃዋሚ ኃይሎች መካከል የሚታየውን አለመተማመን በማስወገድ ቀጣይ ምርጫ ሁሉን አካታችና የደመቀ ህዝባዊ ተሳትፎ ያለበት እንዲሆን በማድረግ ነገር ልናያቸው ከምንሻው ሂደቶች አንዱ መሆኑን ለመንግስት ልንገልጽ እንወዳለን። በባድመ የፈሰሰው የኢትዮጵያ ውድ ልጆች ደም የሻዕቢያን ቅስም ሰብሮ የሀገራችንን ሉዓላዊነት ከማረጋገጥ ባሻገር በመስዋዕትነት የተጻፈ ህብረ ብሔራዊ ድምቀቱንና አንድነቱን አውርሶን ለተሻለ ግልጽና ሁሉን አካታች ለሆነ የድህረ ባድመ ፖለቲካዊ መሻሻልና ተሃድሶ ሊያበቃን ይገባል። በዚህ ረገድ ኢህአዴግ እንደ ድርጅትና እንደ ገዢው ፓርቲነቱ ይህን ታሪካዊ አጋጣሚ ተጠቅሞ የህዝባችንን የተረጋጋ የፖለቲካ ህይወት ጉጉት ከተስፋ ወደ እውነታነት የመቀየር ወይም ሳይጠቀምበት ቀርቶ የጨለመ ነገን የማውረስ ከባድ ምርጫዎች የቀረቡለት መሆኑን ላፍታ መዘንጋት እንደሌለበት ይረዳል ብለን ተስፋ እናደርጋለን። ውድ ኢትዮጵያውያን፣ ምስጋና ለጀግናው መከላከያ ሰራዊታችንና ከግንባር እስከ መሀል ሀገር በደጀንነት ለቆመው ሀገር ወዳድ ህዝባችን ይግባውና የሻዕቢያ የትናንት እብሪትና ማናሃቢነት ዛሬ ምስማር እንደወጋው ተንፍሷል። የጀግኖቻችንን የሚፋጅ ሀያል ክንድ በውል የቀመሰው ሻዕቢያ በታሪኩ ባልታየ መልኩ ዛሬ ሰላም ሰላም እያለ ከአልጀርስ እስከ ዲሲ ከዩኤን እስከ ኦፔዩ ተንበርክኮ ሊማጸን ለማየት በቅተናል። ለዚህ ላበቃንና ያላሳፈረንን ሰራዊታችንን አሁንም ደግመን እንመካበታለን። እናመሰግነዋለን። ከዚህም ሌላ
ያበቃን የተነገረው አንድነታችንና የገነባነው የሰራዊታችን ጥንካሬ ብቻ መሆኑን በውል ልንረዳ ይገባል። ላፍታም ቢሆን ሻዕቢያን አምነን ይህን አንድነት ወታደራዊ ጥንካሬ ልናላላው አይገባም። በአንድ ኢትዮጵያ እምነት ከሻዕቢያ ህልፈት በመለስ ሀገራችንም ሆነች አካባቢያችን ዘላቂ ሰላም አያገኙም። ስለሆነም በማንኛውም ዓለም አቀፍ ግፊትም ሆነ በረሃቡ ተገፍተን ዘላቂ ሰላማችንን የማያረጋግጥ የሰላም ውል የኢትዮጵያ መንግስት እንዳይቀበል በጥብቅ እናሳስባለን። በመጨረሻም አንድ ኢትዮጵያ የሀገራችን ሉዓላዊነት ክብርና አንድነት እስኪረጋገጥና የኢትዮጵያችን ዝንተ ዓለማዊ ጠላት የሆነው ሻዕቢያ ሙሉ በሙሉ እስኪመታ ድረስ ከሰራዊታችን ከህዝባችንና ከመንግስት ጎን በጽናት መቆማችንን የምንቀጥልበት መሆኑን ለወዳጅም ሆነ ለጠላት በሚያሻማ ቃላችን ልናረጋግጥ እንወዳለን። ቆጠብ በዚሁ አጋጣሚ ልናሳስብ እንሻለን። ድል ለጀግናው ሰራዊታችንና ህዝባችን። ህዝባዊ አንድነታችንን አጠንክረን የተከበረች ዲሞክራሲያዊ ኢትዮጵያን ለመገንባት ዛሬም የሚፈለግብንን ሁሉ እናደርጋለን። ኢትዮጵያ ሁልጊዜ አንድ ናት። እንግዶቻችን በእናንተ ስም ሪፖርቱን ያቀረበልን አቶ ንጉሴን አመሰግናለሁ። ከዚህ ቀጥሎ የመንግስት ተወካዮች ማለት የመንግስት ተጠሪዎችንም በዚህ በመርታቱ ከፍተኛ ምስጋና ላቀርብ እወዳለሁ። እንግዲህ ብዙ ጊዜ ሪፖርቱን ስላልፈለግም የክብር እንግዳችንን ነው በይበልጥ ማስተዋወቅ የምፈልገው። እንደሚታወቀው በተለያዩ ያለፉት ስብሰባዎች ባደረግንበት ጊዜ መንግስት እና ኤምባሲው የገባቸው ቃሎች አሉ። እነዚህ ቃሎች ምንድን ናቸው? እዚሁ አካባቢ የሚደረጉ የህዝብ ስብሰባዎች መንግስት በሚያካሄዳቸው ተግባሮች አገርን በሚመለከት የተለያዩ ጥያቄዎች መነሳት ይኖርባቸዋል፣ የሚነሳሉ። ለወደፊቱ ብዙ የሚነሱ ብዙ የምንወያይባቸው ጉዳዮች ይኖራሉ። እዚህ ህዝቡ በአንድነት ተሰባስቦ የመንግስትና የድርጅት ተወካዮችን መጥተው እንዲያነጋግሩት እስከፈለገ ድረስ መንግስት እና ኢህአዴግ በሚነሱ ጉዳዮች ላይ ለመወያየት ዝግጁ ነው። ይህ የመንግስት የኢህአዴግ ኃላፊነት ተጠሪነታችንም ለህዝብ ነው። ስለዚህ ህዝቡ በሚያደርጋቸው ስብሰባዎች ስለ ሀገሩ ሁኔታ እንዲያውቅ፣ እንዲገነዘብ የእሱን አስተዋጽኦ በሀገሩ ግንባታ ላይ የህዝቡ አስተዋጽኦ ምን እንደሆነ ለመወያየት በየትኛውም በተጠራንበት መድረክ በየትኛውም የመንግስት አካል ለመቅረብ ዝግጁነታችን አሁንም ደግሜ ለማረጋገጥ እወዳለሁ። እና በዛሬው ዕለት በዚሁ ስብሰባ የታላቅ ስብሰባ ተደርጎ በተለይ ደግሞ አሁን ሀገራችን ያለችበትን ችግር በዛሬው ዕለት በኢህአዴግ ከፍተኛ የአመራር አባል አቶ አባይ ፀሐዬ መሀላችን ተገኝተዋል። ምናልባት አቶ አባይ ፀሐዬ ማስታወቅ ያለብኝ አይመስለኝም። ብዙዎቻችሁ ስለሳቸው ተታውቁ ይሆናል። አቶ አባይ ፀሐዬ በተማሪዎች እንቅስቃሴ ከፍተኛ አስተዋጽኦ የነበራቸው ናቸው። በተለያዩ ጊዜያት በተለያዩ በዛ ያሉ ዓመታት የተሳተፉ የኢትዮጵያ ተማሪዎች እንቅስቃሴ ውስጥ የኮንግረስ አባል በመሆን ለብዙ ጊዜ ይሰሩ። በተለይ ደግሞ ስትራግል ለሚለው ታገል ስትራግል ለሚለው የተማሪዎች እንቅስቃሴ መጽሔት ዋና አዘጋጅ ሆነው በተማሪዎቹ ተመርጠው ለብዙ ለአንድ ዓመት መጨረሻ ወደላይ ይመስለኛል ዋና አዘጋጅ ሆነው የሰሩ ናቸው። በአሁኑ ጊዜ የኢህአዴግ ከፍተኛ የአመራር አባል ናቸው።
ዝግጁ ናቸው። ይህንን ጥሪያችንን አክብረው እዚህ ድረስ ስለመጡ በኢትዮጵያ ኤምባሲ ስምና በመጀመሪያ እሱ አካባቢ ባለው ኢትዮጵያዊ ስም በዋሽንግተን ኤምባሲ ስምና በራሴ ስም ደስታ እንደተሰማኝ ልገልጽ እወዳለሁ። በጣም አመሰግናለሁ። ለሀገራችን ሁኔታ ሁላችንም መስማት መከታተል እንፈልጋለን። ይቅርና እንደዚህ ፈታኝ ሁኔታ ተፈጥሮ አንድ ሰው ሆኖ ምላሽ ለመስጠት በመብቃቱ የሀገራችን የሚያፈራ የጀግንነትና የአንድነት ታሪክ ለመድገም በቅተናል። እንኳን ደስ ያለን። ኢትዮጵያ በዚህ ወቅት ብቻ ሳይሆን ባለፈ ታሪኳ የሚመኙላት አገሮች ኃይሎች ጥቂት እንዳልሆኑ ሁላችንም እናውቃለን። ባለንበት አካባቢ በጂኦፖለቲካዊ አቀማመጡ ምክንያት ይሁን አገሪቱ ባላት እምቅ ሀብት ምክንያት ይሁን ከዛም አልፎ ሀገሪቱ ነፃነቷንና አንድነቷን ለማስከበር በምትወስዳቸው የማያወላሉ አቋሞች ምክንያት በእነዚህ በተለያዩ ምክንያቶች የቅርብም የርቁም ኃይሎች በተደጋጋሚ ሲጠናወታቸው እንደሆኑ እናውቃለን። ያም ሆኖ አሁን በቅርቡ የተፈጠረው የሻዕቢያ ወረራ እንዴት ለዚህ በቃ? ከዛ በኋላስ ነገሩ እንዴት እየተፈታ ነው? ከአሁን በኋላስ ጉዳዩ ወደ መጨረሻው ሊደርስ የሚችለው በምን መንገድ ነው የሚሉ ጥያቄዎች የሁላችንም ኢትዮጵያውያን አንገብጋቢ ጥያቄዎች ናቸው። እንደ ኢህአዴግ እምነት የኤርትራ የነፃነት ጥያቄ በሰላማዊና ዴሞክራሲያዊ መንገድ በህዝበ ውሳኔ እንዲወሰን ሲደረግ በዓለም አቀፍ ታዛቢዎችም ተረጋግጦ ነፃነት እውን ሲሆን ለሀገሪቱ ሰላም፣ ለሁለቱም ሀገሮች ሰላም፣ በተለይ ደግሞ ለኢትዮጵያ ልማትና ሰላም ይበጃል በሚል እምነት ነው የመጣው። ከዛ በኋላም ኢትዮጵያ ውስጥ ሰላምና መረጋጋት ተፈጥሮ የዲሞክራሲ ባህል በእንጭጭም ቢሆን በጅምርም ቢሆን መተከል ጀምሮ